ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ጋዲሳ ዮአድ መዝሙር ያሬድ ምትባሉ እውነት እግዚአብሔር እንዲያው ትልቅ ያድርጋችሁ። ብዙ ሰውን እየመለሳችሁ ብዙ ፕሮቴስታንትን ደግሞ እያጠራጠራችሁ ናችሁ። በቃ ያ የሚጠራጠር ፕሮቴስታንት ነገ በእርግጠኝነት ወደ ውስጡ ሲገባ እግዚአብሔር የሚከብርበት ቤት የት ነው? እግዚአብሔር ትልቅ አሜን ነው። ይቅርታና መሀል ላይ ገባሁብህ፣ ግን ያው እኔ አስተያየት ስትል በእርግጥ ጥሩ ፍሬ ያላቸውን ሐሳቦችን ማንስታል። ግን ያው ቤቱ ኦልሬዲ ርዕስም ስለተያዘ በጣም ከታላቅ ይቅርታ ጋር በጣም ከይቅርታ ጋር እዚህ ጋር አንተም ብትለው ከይቅርታ ጋር ወይ ደግሞ አጠቃለው ሐሳቡን ኦኬ ይቅርታ በቃ አዲስ አበባ እንዲህ የምትለው ነገር አለ። በቃ ይቅርታ ምናልባት እኔ ያኔ አንዳንዴ ትንሽ በቃ አንድ ደቂቃም ባወራ እኮ በሰማኝ ጥሩ ነበር። እኔ ማስተላለፈው ነገር እንዲህ ስትለኝ ሐሳቤ ሊጠፋብኝ ይችላል። አይ አወራኩ ከሱ ማውራትም ከአንድ ደቂቃ በላይ አወራለሁ። እሺ ሰላሙን እሺ በቃ የተበታተነ ሐሳብ ስለሆነ ነው። እሺ የተበታተነ ሐሳብ ስለሆነ ነው። ወንድማችን ማለት ርዕሱ ሌላ ስለሆነ አክቹአሊ ጊዜ እናንተን እንሰጣችኋለን። ኦብቪስሊ እንደዚህ እናነሳበት ግን ጨርስ ሐሳብን ጨርስና ኦኬ። አይ እኔ ግን ስም ማጥፋት ዘመቻ ተካሂዶ ሁሌ እንዲህ ነው የምታደርገው እንዴ? እኔ ከርዕሱ ጋር የማይገናኝ ነገር ከሆነ የሚወራው በተቻለ መጠን ምልክት ለመስጠት እሞክራለሁ እና አይደብር ወንድማችን ኖርማል ቀጥል መኩ አንተ ቤትን አስከበር እንጂ እኔ አንተ ቤት መጥቼ ልጠቆር እንዴ? ዝም ብለህ ፊትን እንዲህ እየነቀነቅ ቁጭ ብለህ ምን አይነት ሰው አይ መኩ ጀግና እሺ ምንድነው ዝም ብትለው አስቀጠቀጥከው እኮ ምን ዝም አላልኩም ትላለህ? አይ ጨርሳል እኮ እንትን ብዬ ነበር ሄደ ሳይው በቃ ትንሽስ በከም ብዬ እሺ። ለማንኛውም ኮሜንት ላይ ጋዲ ልክ አይደለም የምትሉ ሰዎች አታሽቃብጡ። እናንተም ግቡና አስወርዳችኋለሁ ድጋሚ ከፈለጋችሁ። ባይዘው ይዋዲ እንደ በፊቱ ያውን ቲክቶክ ላይ በጣም ዝም ብለ ልክ ያልሆነ ነገር ሳይ በቃ ፊት ለፊት ነው የምናገረው። ይሄ እንደ በፊቱ አይቶ እንዳላየ ማለፍም አልችልም። ልክ አይደለም የምትሉ ሰዎች አታሽቃብጡ። ገስተላኩና ድጋሚ ትወርዳላችሁ እውነት ለማውራት እና ቀጥል መኩ ወደ ርዕሱ ተመለስኛ። ርዕስ ይዘን የገባ ነው ግዴታ የማንንም እንትን መስማት አይጠበቅብንም። ቀጥል ፓፓ። አይ በቃ እንትን ከሆነ በነገራችን ላይ ኮሜንት መስጠት ምናምን ሆነ ሌላ ቀን ነው። ይሄና ለደቂቃ የሰጠነው ራሱ ኖርማሊ እንትን እንድል ነበር ግን ረዘመ። ይጣር ተባለ ያው ታስበ አላስበም ኦቨር ሄደ። ከዛ በኋላ አክቹአሊ ውረድ ምናምን አላልከው አሳጥር ነው ነገሩና ያጠቃለለ ነበር። አጠቃለሉ ቢወርድ ጥሩ ነበር ካለ እንግዲህ ወረደ። ምንም ማድረግ አንችልም። እሺ ጋይስ ማለት ሌላ እንትን ባትናገሩ መልካም ነው። እና ግን ወደ ቀደመው ነገራችን እንመለስና ነው ፕሮዎች ግቡና እስቲ ድናችኋል ወይ? የትኛው ጴንጤ ነው የዳነው? ከዳነስ ድናችኋል የሚለውን እስቲ መልስ ስጡን። ቀጥሎ ሞዴሬተሮች አስገቡ። እሺ ቤቢ ኔትወርክ እንትን ሊለን ይችላልና አስገቡ። ከጻፉ አንድ ቁጥር ጻፉልን እናስገባ። እስቲ መዳናችሁን መስክሩልን። ገብታችሁ ድናናል ብላችሁ ነው አይደል የምታምኑት? እስቲ መዳናችሁን መስክሩልን። አርባ ሺህ ባጃጅ መግዛት እሺ 40 ሺህ ብር ባጃጅ። አረ ማከዳ የማክቤል አፍቃሪ የሚል ዩዘር ኔም ቢያንስ ወይ ዩዘር ኔሙን አስተካክለው ወይ የምትጠይቀውን ብር ከፍ አድርግ። እህታችንን አይደለም ባጃጅ እያለ ያለው ባጃጅ 40 ሺህ የምሬ ነው። በዚህ ሰዓት የትኛው ባጃጅ ነው 40 ሺህ? ምን ቆሎ
አይ ጎሎት መሰለኝ ጎሎኝ ነው እንዴ? መሰለኝ። አይ እኔ እንደዛ መሰለኝ። አቃንተን እንረዳው። ዘንድሮ እኮ ፓፓ ሁሉም ቻሉ እንዴ ቀለሜ ለስልክ ቻሉ እያለ እንዴት ነው? ከባድ ነው ይኔስሽ የጋለ እያለ አማቶች ይሰበስባል። እሺ ኦር ሃይ እንዴት ናችሁ? እነዚህ እንዴት አለ? እግዚአብሔር ይመስገን። ያው በውሸት ነው የገባሁት፣ ፕሮቴስታንት አይደለሁም። ግን ላይክ ቅድም ጀምሬ አስገብታኝ መልሰህ ስላስወጣኝ የሆነ ነገር ከእናንተ እርዳታ ስለፈለኩ ነው። ይቅርታ ጋር እሺ ምን ከርዕሱ ጋር እንደማች አክቹሊ ከርዕሱ ጋር ትንሽም የተያያዘ ነገር ነው። ያው ማለት በህይወታችሁ ውስጥ የሚያጋጥማችሁን ሰው አታውቁምና እኔም በህይወቴ አንድ በጣም ትልቅ ቦታ ያለውን ሰው ገጥሞኝ፣ ግን ያው የተለያየ እምነት ውስጥ ነን ያለነው። በፕሮቴስታንት እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። በህይወቴ ትልቅ ቦታ ያለው ሰው ደግሞ ፕሮቴስታንት ነው እና ከዚህ በፊት ሜሪ ጋር ያደረጋችሁትን ነገር አይቻለሁ። ደስታዬንም ገልጫለሁ። የሆነ ቦታ ላይ ላይቭ ገብቼ ምናልባት አይታችሁ ከሆነና ስለዛ ነገር ታላቅ ደስታ ተሰምቶኛል። እግዚአብሔር በሚያውቀው በጣም ደስ ብሎኛል። አሁን ግን ከፓስተሩ ጋር ልታገናኘኝና ያው ኦኬ እንትን ሊልፈልግ ማለት ያው እንደማርም እያደረገችኝ ነገር ነውና ያንን ነገር ደግሞ መልካም ነው ማለት ዕውቀት የሚያሰለች ነገር ወይም ደግሞ የሚጠላ ነገር አይደለም። አውቆ መገኘት ያተርፋል ያድናልን ብዬ አምናለሁ። ግን እኔ አሁን ላይ እሱ ለሚጠይቀኝ ነገር ምላሽም ስለሌለኝ እና ደግሞ ከወንድሞች አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ ጠንቅቆ የሚያውቅ ለምትጠይቂው ጥያቄ በሙሉ ምላሽ የሚሰጥ አንድ ወንድም ፈልጌ ያገኛለሁ ብዬ ቃል ገብቼላታለሁና ታላቁ ጅብሪልንም እያወራው ነበረ በቴሌግራም አካውንቱ። መዝሙረ ያሬድንም ዮሐድንም እንዳጋጣሚ ቴክስት ልኬያለሁ። ሁሉንም ማለት እዚህ ያላችሁትንም በሙሉ ለማግኘት ያልሞከርኩበት መንገድ የለም። ዛሬ እግዚአብሔር መልካም ፈቃዱ ሆኖ ተገናኝተናል። ወሬ ያላብዛና ከይቅርታ ጋር በዚህ ነገር በውስጥ መስመር ማለት እዚህ አደባባይ ላይ ጉዳይ እንትንም እንዲልም ፍላጎት የለኝም። ግን ያግዛል ብላችሁ ካሰባችሁ ላይ ችግር የለውም። ላይቭም ቢሆን እኔ አዶሪሊ ማይንድ ቱ ቢ ሆነስት። ግን በውስጥ መስመር ዲያቆን መኩ፣ ጋዲሳ፣ ዮሐዴ ያው ከክርስቶስ በምትማልደን በድንግል ማርያም ስም ለምናችኋለሁ፣ ተባበሩኝ። ማለት የሆነ ደስ የሚል ነገር ውስጥ አይደለም ያለ ነውና ስለ ታቦትም ስለተለያዩ ጥያቄዎችም እየጠየቀችኝ አንደበት አውጥቼ የምናገርበትም ነገር ስለሌለኝ ይሄንን ነገር አስረዱኝ ነው። ጋዲሳ ረዘመ እንዳይለኝ አሁን ነገር ልጨርስ። አይ አረ በፍጹም go ahead እየቀለድኩ ነው እና ማለት መልእክት ልኬላችኋለሁ። በተለያየ አካውንትም ለማውራት ሞክሬያለሁ። ምክንያቱም ቲክቶክ እንደምታውቁት አንዱ የሁለት መልእክት ነው የሚልከውና ብቻ ያው ፊቱን ያልዞረብን ክርስቶስ እናንተም ወንድሞቼ ፊታችሁን አታዙሩብኝና አግዙኝ ለማለት ያክል ነው። እባካችሁ ኦኬ እንትን ዮሐድ ጋዲ እስቲ እዚህ ላይ መጀመሪያ ጀነራሊ በነገራችን ለላንተ ብቻ ሳይሆን ለሁሉም አጠቃላይ በእንደዚህ አይነት ውስጥ ያሉትም ሐሳብ ይሰጥና ምን መሆን አለባቸው ማለት የኛ ልጆች እንደዚህ አይነት ሲያጋጥማቸው ምን መሆን አለባቸው ከመጀመሪያው የሚለውን ሐሳብ እንትን ብትሏቸው ማለት በተለይ ደግሞ ከፍቅረኛ ጋር የተያያዘ አሁን ብዙ ጊዜ ያጋጥመናል። አንተ ብቻ አይደለም በጣም ብዙ ሰው አጋጥሞኛል በነገራችን ላይ ከሌላ ቤተ እምነት ጋር ማለት ነው። የፍቅር ግንኙነት ይጀመራል። ከዛ በኋላ ከሆነ ጊዜ በኋላ ወይ ወደዚህ ማምጣት ወይ ወደዛ መሄድ አይነት ነገር ስለሚመጣ የኛ ልጆች
ምን መሆን አለባቸው የሚለው ላይ እስቲ ዮሐዴ እና ክርስቲያን እንደመሆናችን ደግሞ ምን ማወቅ አለባቸው መሰረታዊነት የሚለውን ሐሳብ ስጡበት ጋዲ። ከዛ በኋላ ሐሳብ እንሰጣለን ለሱ እንትን እንላለን። ዮሐዴ ቀጥል። ጋዲ የለም አለ ጋዲ ማለት ትንሽ ቢዚ እንትን ሆኖ ነበር። ሜቢ እንዴት ነው ልጅ ይሰማል? ይሰማል። እሺ ምንድነው ኮመንቱን እኔ ነኝ ኦፍ ያደረኩት። አንዳንድ ሰዎች ኮመንት ላይ የሚጽፉት ነገር ትንሽ ስላልሆነ ለዛ ነው ኮመንት ያደረኩት። ወንድማችን ሐሳብን በነፃነት ስለገለጽክ ደስ ብሎኛል። እግዚአብሔር በሚያውቀው ኢትስ አ ጉድ ቲንግ። አሁን ሪሌሽንሺፕ እንዴት ነው መሆን ያለበት ምናምን የሚለውን እዚህ ነገር ላይ አይ ቲንክ ከኔ በተሻለ ዮሐድ መኩይ ልምድም እውቀትም ስላለው እሱ ይሻላል መሰለኝ። እኔ እዚህ ጉዳይ ላይ አሁን ሪሌሽንሺፕ ምናምን የሚባል ነገር ላይ ብዙም እውቀት የለኝምና ዮሐድ ቢቀጥል ጥሩ ነው እዛ ሐሳብ ላይ። ግን እኔ ወደ ቁም ነገሩ ልመለስና ወንድማችን እዚሁ አዲስ አበባ ነው ያለው? አዎ አዲስ አበባ ነው ያለሁት። ከይቅርታ ጋር ግን ቅድሙ ካደረግከው አይቀር ኮመንቱን ብታጠፋው ከይቅርታ ጋር። ይቅርታ ግን አይ ችግር የለውም። አዲስ አሁን ላይክ ፍቅረኛ ናት ወይስ ሚስት ናት? ሜቢ ሚስት ወይስ ገርልፍሬንድ ነገር? ኦኬ she's my girlfriend። ኦኬ አይ ሌላ ጥያቄ ልጠይቅ አይደለም በታበል ማለት በፊትም ነገርኳችሁ እንዴት ነው ጀስት የሆነ እንደዚህ አይነት ነገሮች አደባባይ ላይ ሲወጡ አይ ነው አይ ዲቴል ልጠይቅ ስላለ ምናምን ጀስት አይበላም ገብቶኛል። ዲቴል ልጠይቅ ሳይሆን አሁን እሷ ከፓስተሯ ጋር ልታገናኝህ ነው ወይስ እሷ ለምትጠይቃቸው ጥያቄዎች መልስ ለመስጠት ነው? እሱን ክሊር አድርግልኝ አንዴ። እንዴት መሰለ የተነጋገር ነው። አሁን አካውንት ላክልኝ። የኢትዮጵያ ኦርቶዶክስ ነበረች ኢትዮጵያንስት ቤተሰቦቿ ሙሉ ኦርቶዶክስ ናቸው። እና እሷ ምንድነው ያደረገችው መሰለክ ስለ ክርስቶስ የሚሰበክበት ቤት የፕሮቴስታንት ነው ብቻ ብላ ነገረችኝ ማለት ነው። እንዴት ነው እንደዛ የምትይ ምናምን ነገር ስላት ኦርቶዶክስ ጋር በምንም አይነት ኮንዲሽን ምንድነው ክርስቶስ ሲሰበክ ሰምቼ አላውቅም አለች። ቅዳሴው እኮ እንደዚህ ነው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚጀመረው ስለ እግዚአብሔር ነው። ግዕዝ አለማወቅና ክርስቶስ አይሰበክም ማለት ይለያያል። በግዕዝ የሚሰበከው ሁሌ ክርስቶስ ነው ብዬ ለማስረዳት ሞከርኩ። ከዛ በኋላ ያው አንዳንዴ ወደ ፕሮቴስታንቱ ዓለም ሲባል እንዴት ነው የሚሆነው ስለ ማርያም ነው የሚነሳው። ከዛ በቃ ነገሮቹ በሙሉ በተነጋገርን ቁጥር ችግር የለውም ማርያም ተማልዳለች የሚለውን ነገር ጥቅስ አውጣልኝና ኦርቶዶክስ ሆናለሁ፣ ወይም ታቦት በአዲስ ኪዳን ላይ ይቀረጽ በየቦታው 44 ታቦት የምትሉትን በሙሉ ዝርዝርልኝ አስረዳኝና የአዲስ ኪዳን እንደሆነ አስረዳኝና ኦርቶዶክስ ሆናለሁ። አረ ብዙ ነገር እንደዛ አይነት ነገር ይሆናል። ያንን ነገር ደግሞ እኔ እንትን ሆኖኝ ጉልበት ኖሮኝ ወይም ደግሞ ዕውቀቱ ኖሮኝ ላስረዳት አልችልም። እያነበብኩ ነው። እግዚአብሔር በሚያውቀው ከእምነቴ ትንሽ ያላወቅኳቸውን ነገሮች በእሷ ምክንያት እያነበብኩ ምን እያልኩ የክርስትና የምንድነው የንስሐ አባቴንም አግኝቼ እያተማርኩም ነው። እውነተኛው ክርስትና ክፍል 2ንም አንብቤ ማለት ገዝቼ እያነበብኩ ነው። ግን ያ ነገር ሁሉ በቂ አይደለም ማለት በቆየንበት ጊዜያቶች በሙሉ አንድም ነገር ላስረዳት አለመቻሌ አሁንም ደግሞ ለምትጠይቀኝ ነገር ምክንያቱም አንድ ጥያቄ ሌላ ጥያቄን ይዞ እየወለደ ስለሚመጣ አንዱን ጥያቄ ይመልስላት ሌላ ጥያቄ ስትጠይቀኝ ደግሞ ግራ ስለምጋባ ኦኬ ምናምን ብዬ እግዚአብሔር ይቅር በለኝ ክርስቶስን እኮ አማላጅ ነው ብዬ እኮ የነገርኳት ሰው እኮ ነው። ይሄን ያክል አለማወቅ የሰፈረ ማለት ቤቱን የሰራብኝ ሰው ነኝ ለማለት ያክል ምንም የማውቀው ነገር እንደሌለ በዚህ ነገር እንኳን ተረድቻለሁ። እንትን ያ ሐሳብን አግኝቼዋለሁ። ሜቢ አሁን አንዳንዴ ምን ይሆናል መሰለ ላይክ እዚሁ አዲስ አበባ የምትሆን ከሆነ አላውቅም if she is willing እሷ ፈቃደኛ የምትሆን ከሆነ እግዚአብሔር ቢፈቅድ ያው እግዚአብሔር ፈቃድ መጀመሪያ እንዳለው ነው። እሷ ፈቃደኛ የምትሆን ከሆነ ያላትን ጥያቄዎች በሙሉ ይዛ መጣ ላይክ በውስጥ ምናምን አውርተን ማለት ነው
ወይ ደግሞ በሷም ሳይድ አሁን ለምሳሌ እንዲህ የሚባል በጣም ጎበዝ የሆነ ሰው አውቃለሁ የምትለው ካለ በፕሮቴስታንቱ ሳይድ እሷም ይዛ ትምጣ። ካልሆነ ደግሞ እኛም ደግሞ ያቀማችን አሁን ይሄን ያለ እንትን ብለን ሳይሆን እኛ ደግሞ ከአንተ ጋር ሆነን እሷ ደግሞ ሰው ይዛን ባትመጣ ችግር የለም። ኦፕን የሆነ ፍሪ ዲስከሽን ስለ ቤተክርስቲያን አሁን እኚህ ጥያቄዎች 1000 ጊዜ ነው አድሬስ የተደረጉት እውነት ለማውራት ቲክታክ ላይ አይደል መኩ በቃ እንደው ማካበድ አይሆንብኝም 1000 ጊዜ መልስ የተሰጠበት ጥያቄ ነው በቃ 1000 ጊዜ ከታቦት ጋር በተገናኘ ከቤተክርስቲያን ክርስቶስን ሰብካለች አሰብክም ወይ ምን የሚሉ ነገሮች በጣም ብዙ ጊዜ መልስ ተሰጥቷቸዋልና አንተ አሁን ለምሳሌ አሁን ባለበት እንትን እንዳልከው ደግሞ አንዳንድ ነገሮችንም ያው በዚህ ደረጃ አሁን ሪሌሽንሺፕ ውስጥ ካላችሁ ምናምን ነገር ኦፍ ኮርስ ያው ተወዳታለህ ብትወዳት በዚህ ደረጃ ተጨንቀላትም እንትን እያልክ ያለው ወደ አንተ እንድትመጣ ወደ ቤተክርስቲያን እንድትመጣ እየጣርከም ያለው ኦፍ ኮርስ ብትወዳት ነውና ለእንደዚህ አይነት ነገሮች ደግሞ እንደዚህ አይነት ነገሮች ምንድነው ሃይማኖት ነክ ነገሮች ሴንሲቲቭ ናቸው። ጊዜ በሰጣቸው ቁጥር አንዳንዴ የሰው ልብ ምን ያህል በአንድ ቀን ውስጥ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ሰው ምን ያህል ልቡ እየደነደነ እንደሚሄድ you'll never ነው አይታወቅም። ስለዚህ ጊዜ መስጠቱ ልክ ነው ብዬ አላስብም። ግን እሷ ፍቃደኛ ከሆነች እኔ እንዳልኩ እኔ አሁን አንድ ፕሮፖዝ ማድረገው ነገር ለዚህ ምንድነው ገብቷል። አሁን እሷ የምትጠይቀውን ጥያቄ አንተ ለኛ ጥያቄውን ፎርዋርድ አድርገህልን እኛ ለአንተ መልሰን አንተ እሷ ጋር ማድረሱ የሚለው ነገር ባኬን ፎርሱ ሊበዛ ስለሚችል እሷ ፍቃደኛ የምትሆን ከሆነ ጥያቄዋን ታዘጋጅና አሉኝ የምትላቸውን ጥያቄዎች በሙሉ ታዘጋጅና ከዛ በኋላ እኛ ደግሞ ኢንፐርሰን በአካል ተገናኝተን እንደ እግዚአብሔር ፍቃድ ጥያቄውን ለመመለስ እንሞክራለን። what do you think about this? ይሄ እንዴት ነው ይሄ ሐሳብ? በጣም የተቀደሰ ሐሳብ ነው ግን ነበር በሚለው ላስተካክለውና አሁን እሷ ያለችው ሌላ ሀገር ነው ከኢትዮጵያ ውጭ ነው እየኖረች ያለችው። ኦኬ that's why እና ምንድን ነበረ መሰለህ ተሙ የጌታ ልጅን እንዳጋጣሚ የካባዶ ያለው የአርሴማ መርሃ ግብር ላይ ሲሳተፍ አገኘሁትና ያው ከፕሮቴስታንት የተመለሰው ወንድማችን ስለነበረ ለመጀመሪያ ጊዜ ሌላም ሰው ላገኝም እንትን አላልኩም ነበር እሱ ጋር ነበር የሄድኩት። ምክንያቱም የፕሮቴስታንትን ነገሮች ያውቃል። ስለዚህ እሱ ሊመልስልኝ ይችላል ብዬ ስላሰብኩ ማለት ነው። ሰው እንደዛ ሳደርግ ተሙም ፓስተራቸውን ታገናኝ ችግር የለውም ብሎ መለሰልኝ። ከዛ በኋላ ግን እሷ ፓስተሩን እንትን ስትል ያው እሷም ፈቃደኛ አልነበረችም ፓስተሩም ይመስለኛል ፈቃደኛ አልነበረም። ብቻ በዛ ነገር ከተሙ ጋር ያለ ኮኔክሽን ተቋረጠ ማለት ነው። እና እንዴት ነበር ልናደርገው የነበር መሰላችሁ? እኔ ተሙ እና ፓስተሩ አንድ ላይ ተገናኝተን እሷ በጣም በዚህ ነገር ሊያስረዳል ለየትኛውም አይነት ነገር ምላሽ ይሰጣል ብላ ልታገናኝ የነበረውን ፓስተር ሁለታችን አግኝተነው እኔና ተሙ እሷ ደግሞ በኦንላይን ልትገባ ነው የነበረው። ኦንላይን ወይ ዋትስአፕ ወይ ኢሞ አሮን ብቻ የሆነ ቦታ ላይ ደውለን ላይቭ እሷ እየተከታተለች የምትጠይቀውንም ጥያቄ እየጠየቀች ሁለት ሆነ ልንነጋገር ነው የነበረውና በረኮንዲሽኑ ግን ያው እኔ እንጃ በዚህ በኩልም እንትን የምትሉ ነገር ካለ ችግር የለውም። በስልክም ማውራቱ ወይም ደግሞ ወደ ኢትዮጵያ እስክትመጣ መጠበቁም ደግሞ ተጋዲሳ እንደነገረኝ ጥሩ ሐሳብ ነው ብሎ አያስብም። እኔም አላስብም እውነት ለመናገር ሰው እስኪ ምን ታስባላችሁ? ይቅርታ ግን ከርዕሳችሁ በጣም አውጥቻችሁ ሌላ ታሪክ ውስጥ እየከተትኳችሁ ነው። አይ ኖርማል ነው። አንድ ነገር እንትን ለበለና ይሄ የነፍስ ጉዳይ ነው ባይዘው የነፍስ ጉዳይ እስከሆነ ድረስ ነፍስን ለማዳን እስከሆነ ድረስ ምንም ዋናው ዓላማም ሲጀመር ላይቭ የሚከፈተው ትልቁ ነገር እሱ ነው። አትሊስት ሶሉሽን እንኳን አቅጣጫ አስቀምጦ መለየትም ትልቅ ነገር ነውና ኤኒዌይስ በውስጥ እስቲ እንትን ምንድነው ዩዘር ኔምን ድሮፕ አድርግልንና ዩዘር ኔምን አልኩ በውስጥ ሜሴጅ ጻፍልንና አንተ ከሷ ጋር ዲስከስ አድርግና ከሷ ጋር ዲስከስ አድርግና ኦንላይን መች ይመቻታል የሚለውን ነገር ያሏትን ጥያቄዎች ማለት ነው እንዳልከው ባይዘው ችግር የለብንም እኛ ምንም ኖርማል ነው። ኦንላይንም እንዳልከው ዋትስአፕ ግሩፕ ኮል አይነት ነገር አለ አይደለ? እንደዛ ተደርጎ እዛ ላይ ደግሞ እሷ ጥያቄዋን ያቀረበች ምናምን ነገር ጥያቄዎቿን አድሬስ ማድረግ የሚቻልበት መንገድ we can do that እና እኔ ምንድነው ፕሮፖዝ ማድረገው አሁን ያነሳው ሐሳብ ላይ በቃ እንተንም በለና ሰዓታችንን በአግባቡ ለመጠቀም እሷን አውራት። ከዛ በኋላ እንደዚህ አይነት ልጆች ነበሩ ሊያወሩሽ ፍቃደኛ የሆኑ ያሉሽን ጥያቄዎች በሙሉ ያው ከቤተክርስቲያን የተማነው ሌላ ነገር አይደለም ያሉሽን ጥያቄዎች በሙሉ አድሬስ ማድረግ የሚችሉ ልጆች አሉ። ስለዚህ ከነሱ ጋር እንደዚህ ለመሰል አሁን እዚህ ቀጠሮ ይዘን ምናምን ነገር በኋላ ደግሞ እሷ የሆነ ዊሊንግነሷ ከቀነሰ ድጋሚ ድካም እንዳይሆን እሷን አውራትና ከዛ በኋላ ሜሴጅ ድሮፕ አድርገልን ችግር የለው። እኔ ሜሴጁን አያለው ኦሬዲ እዚህ አሁን ዩዘር ኔምን ስለያዝኩት
ይኸው እዚህ ጋር ፎሎ ባክ አድርጌያለሁ እሷን አውራትና እንዲህ ብላለች ከዚህ እስከዚህ ጊዜ ባለው ኦር በዚህ ቀን በዚህ ምናምን ነገር ይመቸኛል የሚለውን ነገር አትሊስት ኮንፊርሜሽን ከሰጠህን እኛ ደግሞ በዛ ስኬጁል መሰረት አኮርዲንግሊ እሷን ለማውራት ዝግጁ እንሆናለን እንደ እግዚአብሔር ፍቃድ ማለት ነው እና ዱዛት እግዚአብሔር ያክብርልኝ ዲያቆን መኩ እና ዮሐዴ ላንተ መልእክት ተመልሼ መላክ አልችልም ያው ኦሬዲ አንዱን መልእክቴን አዋቀኛለሁ ቮይስ ላይ ስለዚህ ሜሴጅ ደግሞ መላክ ስለማልችል ምናልባት ለተወሰነ ጊዜ ፎሎ አድርገህ መልእክት ፓኪንግ ፎርዝ ብንላላክ ዲያቆን መኩም እንደዛ ብታደርግልኝ እላለሁ እግዚአብሔር ያክብርልኝ አክብራችሁ ታናሽ ወንድማችሁን እዚህ በቤታችሁ ጋብዛችሁ ስለጠራችሁኝ እግዚአብሔር ያክብርልኝ በጣም አመሰግናለሁ ድንግል ማርያም ወረታችሁን ትክፈልልኝ ነው የሚለው ሌላ ምንም ነገር የለኝም እግዚአብሔር ያክብርልኝ አረ ኖርማል ነው ምስጋናው ባይሆን ጓደኛም ወደ ቤተክርስቲያን ስትጨመር ያኔ ምስጋናውን ያኔ እግዚአብሔርን አብረን እናመሰግናለን ትላለህ ኖርማል ነው በከበሩና በጽናጽል ነው ያው ኖርማል ነው እግዚአብሔር ይርዳ ከምንም ነገር በላይ ማለት ነው እንትንም አድርግ እሺ መምርበታል ግን እንትንም አድርግ እዚሁ ላይ እንትንም በልና ጸሎትም አድርግ እሺ ባይዘው ጸሎት በጣም ትልቅ ኃይል አለው ሰዎች ልቦናቸውን እንዳያደነድኑ ማስተዋል እንዲያገኙ ምናምን ነገር ጸሎት በጣም ፓወርፉል አንዳንዴ ሰው ልቡን እንዲዘግቶ መጥቶ ፊት ለፊት እግዚአብሔርን ቃል እየነገርከው ያሳየኸው ልቡ ክፍት ካልሆነ አስቸጋሪ ሊሆን ስለሚችል ጸሎት አድርግ አንተ በደንብ ጸልይ ከልብ ጸልይ እግዚአብሔር ደግሞ የጓደኛንም ልብ እንዲመልስ ምናምን ነገር ለአንተም ጥንካሬና ብርታት እንዲሰጥ ጸሎት በደንብ አድርግ እሺ አይዞ በርታ አይዞ እሺ ወንድማችን እሺ እግዚአብሔር ያክብርልህ ምትረይ ምን አለ መልካም ያስቀመጠልህ መልካም ነው በውስጥም ምናምን እንትን ማለት እንችላለን ጥያቄዎቿን እያንዳንዱን ጽፋ ምናምን ማምጣ እዚህ ላይ መብራሱ ሌሎችም ማሩበታል ብለህ ካሰብን እንትንም ካላት ቀጥታ እንትን ማድረግ እንችላለን በነገራችን ላይ ምንም እንትን የለም ቀጥታ እሷን እንትን ብለን አግኝተን እዚህ ላይም ጥያቄዎቿን እየጠየቀች አድሪስ ለሌሎች መማሪያም ሊሆን ይችላል ሜቢ የምትፈራና እንትን ከሆነ ግን በውስጥም እንትን ማድረግ እንችላለን አቴኒ ታይም እና ቻጊታ አርደ ጸሎት አድርግ ግን ምንድነው መልእክቴ ላንተም እና ላንተ መሰሎች ለሌሎች መልእክት አለ ማለት በጣም ብዙዎች ስለሚጠይቁ ማለት ነው እንዳንተ አይነት እንደዛ አይነት ኬዝ ያላቸውና ከዮሐዴ እንትን በኋላ ያመጣበታለሁ ዮሐዴ ሐሳብ እንትን በልበትና የተወሰነ እዛ ሐሳብ ይሰጣለሁ ሄድበት ሰዓት ለመቆጠብ ኦሬዲ ከጋዲ ጋር ባኬንድ ፎርዝ ለረጅም እንትን ስላሉ የተወሰነ ሐሳብ ሰጥበትና ምናልባት መጨምረው ካለ አጨምራለሁ አይ ቲንክ ተመሳሳይ ሐሳብ ስለሆነ የምናነሳው አንተ የምታነሳው የገባ ይመስለኛል ሄድበት አይ እሺ በቃ የተወሰነ ላንሳና ሌሎችን እናስገባለን ማለት እኔ ማንሳት የፈለኩት ትልቁ ነገር እንደዚህ አይነት ነገሮች ሊፈጠሩ ይችላሉ በአንድም በሌላም ግን ደግሞ ሁሉ ጊዜ ክርስቲያን መሆን ያለበት የመጀመሪያ ክርስቲያንነቱን ማወቅ አለበት በቃ መሰረታዊ ማንም ክርስቲያን የተባለ የቤተ ክርስቲያንን አስተምህሮት ሌላ ተው ስርዓትና ምናምን ሌላ ትታችሁ ቤዚክ የሆነ ራሱ መያዝ አለባችሁ በመያዝ ስላለብን ማለት ነው በቃ ቤዚክ የሆነ የትኛውም ጴንጤ ቢመጣ የትኛውም እንትን የተዘጋጃችሁ ሁኑ ተብሏል በነገራችን ለአንድ መምህር ወይም ለሆነ ሰምበዲ ምናምን አይደለም የተባለው ለክርስቲያን በሙሉ መጽሐፍ ቅዱስን ማወቅና ቤተ ክርስቲያን ማወቅ ለሱ ተሰጥቶታል በቃ ይሄ የኛ ፎልት ነው ማለት በአንድም በሌላምና ሁላችንም እዚህ ላይ አትኩረን እንስራ ማንበብ መጽሐፍ ቅዱስን አንብቡ ትምህርቱን የቤተ ክርስቲያን አስተምህሮትን መሰረታዊ ነገሮችን ለመያዝ ሞክሩ ይሄ መልእክቴ ነው የመጀመሪያው እና ሁለተኛ ደግሞ ምንድነው ምን አይነት ልጆችን ነው መያዝ ያለብን ጓደኛ አድርገን የሚለው ደግሞ ይወስናል ከጅምሩ ማለት ነውና እኛ ቤተ ክርስቲያና ጠንካራ ከሆንክና እውነት መመለስ የምትችል ከሆነ ችግር የለውም ማለት መልሳለሁ ምናምን ብለት ግን እንዳትሄድ እንደዚህ በዚህ ልክ መዳፈሩ ጠቃሚ አይደለም ከማይመች ማለት ከኛ ጋር ከማይመሰሰሉ ጋር የማይመች አካሄድ መሄድ ተገቢ አይደለም ከጅምሩ እና ያንን አታድርጉ ለሌሎቻችሁ ማለት ነው በቃ ከሃይማኖት ውጪ አንቺም በሃይማኖቴ እኔም በሃይማኖቴ የሚለው ዘፈን ብቻ ላይ እኛ ጋር አይሰራም ቤተ ክርስቲያን ላይ አይሰራም ነገ ልጅ አለ
ነገ ቤተሰብ ነው፣ ቤተክርስቲያን ነው የምትሰራ። የቤተክርስቲያን ኮንሰፕት ነው። በሁለት ሃይማኖት ቤተክርስቲያን ሊመሰረት አይችልም፣ በሁለት የሆነ እምነት ላይ ማለት ነው። ስለዚህ መሰረታዊ እምነት ደግሞ ቤተክርስቲያን እስከሆነ ድረስ በአንድ እምነት እስከሆነ ድረስ ነገ የሚመጣውን ቤተክርስቲያን ስላልሆነ እየተበታተንክ ለዘላለም እንደዛ ልትኖር ትችላለህ። ከዛ አይነት አስተሳሰብ ከጅምሩ ራስን አስቀድም። በቃ ሃይማኖትን ማስቀደም አለብን። ግን ደግሞ ሶስተኛ ላይ ምንድነው ይሄን ሐሳብ አንስቼ ላጠቃለል። ሶስተኛ ላይ ምንድነው ማነሳላችሁ ገፍቶ ቢመጣ አይ አልሆንም ምናምን ካለች፣ አሁን ለምሳሌ አይ አልፈልግም ምናምን ካለች ጎን ከክርስቶስ ፍቅር የሚበልጥብን ነገር አንዳች ነገር የለም። ከክርስቶስ ፍቅር ምንም ነገር አይበልጥብን፣ ምንም ምንተም አይደለም። በቃ የትኛውም ስጋችን ስጋ እንትን ላይ ያለው ከክርስቶስ ፍቅር አንፃር ነው የምንመለከተው። ለክርስቶስ ብለን እንዳደረግን ስለምናስብ ክርስቶስ ደግሞ ይቆጥርልናል። እያንዳንዱን በእጥፍ አድርጎ ይሰጣናል። ልክ እንደ ኢዮብ ማለት ነው። ኢዮብ ስለ እግዚአብሔር ብሎ መከራን ሁሉ ተቀብሎታል። መከራን ሁሉ ዲያብሎስ እንደዛ ሲያደርግበት ግን ኢዮብ የነበረውን እጥፍ አድርጎ እግዚአብሔር ሰጥቶታል። ከነበረው ደስታ ይልቅ ደስታን ይሰጣል። እና አንዳንዴ ከታች ዲያቆን ፍቅር እኮ ዕውር ነው አትታወሪበት፣ ሃይማኖት ገደል ይዞ ነው የሚከትሻ፣ ተጠንቀቂ እህቴ። እንዴ ዕውር ነው ሲባል ዝም ብሎ እንደዚህ ነው፣ እንደዛ አታስቡ። ፍቅር ገና እያሉ እኮ ነው ኮሜንት ላይ አንተ አሁን ሐሳብ መስጠት አትችልም እያሉ ነው። አይዞ ዕውር ነው ጎር ነው እንዴ አልያዘም እያሉ ነው። የሚያደርገኝ ክርስቶስ ፍቅር ነው። ጥሩ መልስ ነው። አይ ዕውር የሚያደርገኝ የክርስቶስ ፍቅር ነው ብለዋል። በቃ ጨርሰዋል። በቃ ቀጥሎ ወንድማችን። በቃ እሱ ነው ገባ። ትልቁ ከየትኛውም እንትን አስቀድሜ የሚያየው የክርስቶስን ነው። በቃ ከዛ በኋላ የሚመጡት ሰከንደሪ ናቸው። በቃ ሰከንደሪ ነው። ከዛ የትኛውም ነገር የገንዘብ ምንም ብሉት ምንም በዓለም ላይ ውስጥ ያሉት እያንዳንዱ ነገር ሴትም በሉት ከዛ በኋላ የሚመጣ ነው። ከሃይማኖት በኋላ ነው። ከክርስቶስ ፍቅር የሚበልጥብን ምንም ነገር የለም። እና እናስቀድም፣ መቅደም ያለበትን እናስቀድም፣ ሃይማኖታችን እናስቀድም፣ ቅድሚያ ክርስቶስን እናስቀድም። ስለዚህ ክርስቶስና እሷን አነጻጽርና ምን ማለት ከክርስቶስ አንፃር ምንም አይደለችም ለኔ። ስለዚህ ክርስቶስን ነው የማየው ማለት ነው። እና ያንን አስቡበት። አረ እሷንማ ልንመልሳት ነው ወንድማችን። ምንድነው የምታወዳደር የምትለው? እሷንማ እንመልሳታለን። እንዴ ያወዳደር እንዴ አወዳደርና ብለህ ሰከንድ ምንም ማድረግ አትችልም ፓፓ። በቃ ይኸው በክርስቶስ ፍቅር የሚለየኝ ነገር የለም ትላለህ። ግን ከዛም በፊት ያለው ያው ጌታ ቢረዳትና ቢፈቅድ እያንዳንዷ ጥያቄዎቿን ይዛ ትምጣ፣ መልስ እንሰጣለን። እንግዲህ ጌታ ይርዳ። በጸሎት ደግሞ አግዙት። ሁላችሁም እዚህ ውስጥ ያላችሁ ወንድማችንን አግዙት። አንተም በጸሎት በርታ። ጌታ ይርዳ። በአንተ በኩል አንድ ነፍስ መዳኑ ትልቅ ነገር ነው። ያንተ እንትን ብቻ ሳይሆን ማለት ነውና እግዚአብሔር ይርዳ። ያድ ከዚህ ውጪ ነው ሐሳብ ቃለ ሕይወት ያሰማ። አይ እንደሱ ነው በቃ ማስቀደም ያለብን። ፍቅር ዕውር ነው የሚባል ፍቅር ራሱ ክርስቶስ ነው። በለቃሲ ከክርስቶስ ውጭ ፍቅር የለም እና ፍቅር ራሱ ክርስቶስ ነው እና ክርስቶስን የሚያስክድ ፍቅር አይደለም። ስለዚህ ማንኛውም ሰው አባቱ፣ እናቱ፣ ሚስቱ፣ ልጆቹ ከእኔ በላይ የሚወድ ቢኖር እሱ ለእኔ ሊሆን አይገባውም የሚል ነገር አለ። ባይዞይ ትዘወርስ ምን ያክል ለክርስቶስ መታመን እንዳለብን ለማሳየት ነው መኩ እንጂ እታችን እግዚአብሔር ይረዳታ። በጸሎትም ወንድሞችም እህቶችም አግዙ። አንተም በርታ ወንድማችን። ግን እስከ ምን ያክል ድረስ ነው ማለት መታመን ያለብን የሚለውን ለማጠየቅ ነው። በጸሎት ታግዛለህ ልክ ዳዊት እንዳደረገው ማለት ነው። የምትችለውን ሁሉ አንተ ማድረግ በምትችለው አቅም ሁሉ ታደርጋለህ። ልክ ዳዊት ሕፃን ልጁ ታሞ እያለ በጣም እስከ ሞት ድረስ ደርሶ እያለ ማቅ ለብሶ በጾም በጸሎት ተጋ፣ አለቀሰ፣ አነባ ምናምን። ከዛ በኋላ ልጁ ሞተ፣ አልሆነም። ልጁ ከሞተ በኋላ በቃ ይሄ ከነገርነውማ በቃ ራሱን ያጠፋል ብለው ዳዊትን አሰቡ አይደል? ደንገጥሮቹ ወይም ደግሞ ወታደሮቹ
ከዛ በኋላ ሊነግሩት ፈሩ። ምክንያቱም ታሞ እያለ እንደዚህ ከሆነ ሞቷል ብንለውማ ራሱን ያጠፋል የሚል ሐሳብ ይዘው ማለት ነው። ዳዊት ግን እንደዛ አይደለም ያደረገው። ምን አደረገ? ሳይነግሩት እንደ ሞት አወቀ። ልብሱን አዲስ ልብሱን ገላውን ታጥቦ ለበሰ። እንዴት እንደዚህ ያደረግ ካሉት ምክንያቱም ታሞ እያለ በጸሎት በጾም ምናምን ብጠይቅ ኦፍ ኮርስ የመዳን ፕሮባቢሊቲ አለው። ኦልሬዲ ከተለየ በኋላ ግን ምን ማድረግ ትችላለህ? ምን ማድረግ ትችላለህ? ኦኬ እግዚአብሔር ያደረገው ወይም ደግሞ የማይሆን ነገር ከሆነ ምንም ልታመጣ የማችለው ነገር ከሆነ ግን መምረጥ ያለብን መምረጥ የግድ ስለሚሆን ማለት ነው። ከዛ አንፃር በጾም በጸሎት እኛም እግዚአብሔር በረዳ መልኩ በማገዝ ምናምን እህታችንን ለማምጣት እንሞክራለን። ግን ባይሆንስ ምንድነው ሊሆን የሚችለው? ክርስቶስን መያዝ ግን ግድ ነው እሱን ለማለት ነው። ያ እና እንደተባለ በውስጥም እኔም ፎሎ አድርጌያለሁ። በዋትስአፕም በምንም የሆነ ግሩፕ ክሬት ይደረግና ጊዜ ሳይወሰድ የተወሰነ ጊዜ በደንብ መማማሩ ጥሩ ነው። ወይም ደግሞ እዚህ ትምጣ ከተባለም ቲክቶክ መምጣት የምትችል ከሆነም ሁሉ እንዲማርበት ጥያቄዎቿ ይዛ መጣ እንደዛ ማድረግ ይቻላል። እና ኤኒዌይስ በውስጥ እናወራለን። ወንድማችን ፓስተሩንም ይዛ መምጣት ትችላለች። እሺ ፓስተሩንም ይዛ እዚህ ላይ ይዛ መምጣት ትችላለች ከተፈለገ። በጣም ደስ ይለኛል። ዛሬ በሙሉነት ዛሬ አናግራታለሁ። ያው ኦልሬዲ እነሱ ጋር ሌሊት ነው ሰዓቱም ሄዷል በእርግጥ። ስለዚህ ነገ አናግራትና በሙሉነት በቃ ወንድሞችን አዘጋጅቻለሁ። እንደዚህ የሚያስተምሩሽ አሉ፣ ሊያስተምሩሽ ፈቃደኛ ይሆናሉ። አንቺም ደግሞ እንትን ማድረግ የምትችይውን ነገር ማመቻቸት የምትችይውን ጊዜ ያዥና ብዬ እናገራለሁ ማለት ነው። እኔ ጋር ነው የተቋረጠው ወይስ አንተ ጋር ነው ያለ? ወንድሞቼ በቃ ጊዜያችሁን አላሻማባችሁ። ዮሐዴ፣ ዲያቆን መኩ፣ ጋዲሳ ሁላችሁም እግዚአብሔር ያክብርልኝ። በድጋሚ የምለው እሱ ነው። ሜሪን የተመለከተ አምላክ የኔንም ጓደኛ ይመለከትልኝ። there are many fish in the ocean of course ሄርሜላ አለ፣ ግን የምፈልገው አንድ ሰው ብቻ ስለሆነ ነው። እግዚአብሔር ያክብርልኝ። በጣም ነው እንደዚህ አይነት ኮሜንት ደግሞ መጻፍ ጀመራችሁ። there are many fishes ተውት ልጅን ልጅቷን እንመልሳታለን። በልበል አሁን ቶሎ ወረደ። አንዳንድ ሰዎች አሉ ኮሜንት ነው። እግዚአብሔር ያክብርልኝ። ወዳችኋለሁ ወንድሞቼ፣ ሰላም ቆዩ። እሺ ወንድማችን በርታለን። እግዚአብሔር ካንተ ጋር ይሁን። እሺ ሰላም ደር። የትኛው ዩዘር ነው ግን? there are many fishes in the sea። አሬኮ እንዴ ሄርሜላ ዩዘር ኔም ተይዟል። ቆይ አሳት ማጅ አርጋው ልጁን አስቀመጠችው። እሺ ለማንኛውም እሺ ሌላ ሰው ገባሽ? ታያችኋል የሆነ ሰው መኩ ይሄ መልእክት ባይዘው there are many fishes in the sea የሚለው ለአንተም ጭምር ነው መልእክቱ ወንድማችን። አንተ ይመስለኛል ነፍሳትን በማጥመድ ነው አይደል ቢዚ ሆንከው? አምሮባል ዛሬ ደግሞ መቤቴ ጭራሽ ኧረ አንስኮርም። የምር ጃካው ያበደሽ ነው ፓፓ፣ በእውነት ፒስ ናት። አምሮባል። ቴንክ ዩ ፓፓ። ይዋት ካይና ያውጣ አውራኝ እንጂ ነኝ እንዴ? ለምንድን ነው ይዋድን መጣው እንዴ? ባክ ኔትወርክ እየተቆራረጠ ነው። የኔ እኮ ኔትወርክ እየተቆራረጠ ነው። ድቀት ስሜ እኮ ነው ሲጀምር ረስተህ ነው እኮ ቅድም ወይስ ዝም ያልከው? እና ለማንኛውም ቴንክ ዩ ጋድሻ። እኔ እንድሽኮረምም አታርገኝ። ለማንኛውም እሺ ጴንጤዎች ላኩ አይልኩም እኮ ምን እናድርግ ጋዲ? አሁን እኮ እሱ ለዛ ነው ለእኔ ንገረኝ እያሉ ነው ጋዲ። ምን አልከኝ ፓፓ?
ለእኔ ንገረኝ እያሉ ነው። ሚኒንግ ኦፍ ፊሽ ፍሮም ኤርሊ ቸርች ኤርሊ ፋዘርስ የሚለው አይ እዚህ ጋር እንደ ኮመንት ላይ የተጻፈው ፊሽ እና በጥንቷ ቤተክርስቲያን ክርስቶስንም ሪፕሬዘንት ለማድረግ ባይ ዘ ዌይ የአሳ እንትን ይጠቀሙ ነበረ። በጥንቷ ቤተክርስቲያን ክርስቶስን ሪፕሬዘንት ለማድረግ ይጠቀሙ ነበር። ግን ኮመንት ላይ ፊሽ የተባለው ሌላ ነው። ያው የገባችሁ ገብቷችኋል፣ ያልገባችሁ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እሺ አሁን ይሄንን ሰው ቆይ ኤክሰስ በነገራችን ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው ታላቅ መልእክት ያለው ነው። የፊሽ ነበረ በኮድ የሚያደርጉት አሳ ያለበት ክርስቲያን ተብሎ ነው የሚታወቀው። በዛን ጊዜ ኮዳቸው እንደዛ ነበር። ያው መስቀል ምናምን ማድረግ ስለማይችሉ የመጀመሪያው ያው የክርስቶስ ነው። የዛሬ 1800 አካባቢ የተገኘ በእንትን ውስጥ ማለት ነው አርኪኦሎጂ ቆፍሮ ያገኙት ኢየሱስ ክርስቶስ አምላክ መሆኑ የተጻፈበት በቤተ ክርስቲያን ውስጥ ያለ 2 አሳዎች ማለት ነው በእንትን ያለ ነው። እሺ እስቲ ይሄ ሰውዬ በጣም ብዙ ጊዜ ይገባል ምናምን ካሎራ ዳገት እሺ ጋዲ መኩ አንዴ መጣው አንድ ስልክ እየገባብኝ ይቅርታ መጣው ካሎራ ዳቆኔ እንዴት ነው? እግዚአብሔር ይመስገን ደህና ነህ? ሬሱ አብልጥ ብላል ዛሬ ደግሞ አምሮባል። ቴንክ ዩ አመሰግናለሁ። ሬሱ ግን ይመለከታል እንጂ ጴንጤዎች ድናቸዋል። ጴንጤ ያልዳነም ድናል ብለህ ነው እባክህ። እሺ ሬሱ ይመለከታል። አንተ ጴንጤ ነህ? እኔ አንተ ጴንጤ ነህ? ጴንጤ ነህ እንዴ? አዎ ቅባት ዜኒት ነው ወይስ እንትን ነው? የትኛው ነው ቅባቱ? ተቀብተሃል? እስከ ስንት ጊዜ ተቀብቻለሁ? ኦ ከፕሮቴስታንት ዲኖሚኔሽን ቅባት የሚባሉ አሉ እንዴ? ማለት ጴንጤ ቅባት ወንጌል ለሁሉም ይባላል እኮ። እውነት ወንጌል ለሁሉ ኦኬ። እነሱ ቅባት ናቸው? አዎ ቅባት ናቸው። ጴንጤዎች እሺ ከኔ ዛሬ ነው እንግዲህ የመጀመሪያ ጊዜ ስሙት ከጴንጤ ውስጥ ቅባት ናቸው ተብሎ የሚነገርላቸው አንተን ነው የሰማሁት። የምር የመጀመሪያ እንትን አላችሁ የመጀመሪያው ነው አንተን ነው የሰማሁት። ማለት የት ነው ህብረት የምታረገው? ቤተክርስቲያችን ነው። የት ነው እሱ? ቅባት ወንጌል ለሁሉ ቅባት ወንጌል ለሁሉ የሚባል እሺ። ቅድም እንዳልኩ እዛ መቼ ነው ተቋቋመ? ማለት ስንት ዓመታት? መስፍን ቅባት ተቀበለዋለህ? መስፍን ጋር የሚሸጠው ቅባት ተቀበለዋለህ? ካላወራ የይፋ ነው የሚቀበለው መሰለኝ ጋር እንደው በእምነት እንደዚህ ሞክ ማድረጋቸው አይተውም ነው የሚቀባው። አይ ሞክ እያደረጉ አይደለም። ምንድነው ሞክ እያደረጉ ነው እንዴ? ምናምን አይደለማ የዩን ትቀበለዋለህ ምናምን ትላለህ። እኔ የራሴ ቤተ እምነት አለኝ አልኩህ አይደለ? እኮ ቅባት ነኝ ብለሃል። እሱን ቅባት ትቀበላለህ እኮ እያልኩ ነው የምጠይቀኝ። የእሱን ዘይት አልቀበለውም። ትቀበለዋለህ ወይስ አትቀበለውም? የእሱን ዘይት አልቀበለውም። የማን ዘይት ነው የምትቀበለው? በማን ዘይት ቅባት? በማን ዘይት ነው ቅባት የተባልከው? ማኮ ምን ዘኒት ነው? በመጽሐፍ ቅዱስ ያዕቆብ ላይ እኮ ያለው መጽሐፍ ቅዱስ ቃል እኮ ያዕቆብ ላይ ያለው ወደ ቤተክርስቲያን ሽማግሌዎች ሰዷቸውና ጸልዩላቸው ቢላል አይደለም በቅባት ይጸልዩላቸው አይደል እኮ ያዕቆብ 5 ቆይ አንዴ የኔ ይቆራረጣል መሰለኛ ኔትወርክ ትንሽ አረደና አይቆራረጠም። በጣም ጥሩ ነው ያድ ያለበት
ቀጥል። ኦኬ ጥሩ ነው ያለው። እሺ የሚቆራረጥ ስለመሰለኝ እሺ ያዕቆብ 5 ካለው ቃል ያዕቆብ 5 ካለው ቃል ተነስታችሁ ነው ቅባት ያልከው ራስህ? በጣም እንጂ በጣም እሺ በጣም ጥሩ። የቤተ ክርስቲያን ሽማግሌዎችን ጥራና እነሱ ይቀቡህ አይደለም የሚለው? እነዛ የቤተ ክርስቲያን ሽማግሌዎች የተባሉ እነማን ናቸው? የቤተ ክርስቲያን ሽማግሌዎች ናቸው። እነማን? እስቲ አንተ የምታውቃቸው ሽማግሌዎች የምትላቸው እነማን ነው? አንተ ታውቃቸውማ ምን ያደርግልህ? በቤተ ክርስቲያን የተመረጡ ናቸው እኮ። ስለማላውቃቸው እኮ ነው ንገረኝ የምልህ። ባውቃቸውማ ለምን ንገረኝ እልሃለሁ። እኔ የማውቃቸው እየጩፋ አልኩ አይደለም አልከኝ፣ መስፍን አልኩ አይደለም አልከኝ። ማን ነው ታዲያ? እሺ መምህር ዘበነ አንድ መምህር ዘበነ ሄድና መምህር ዘበነ እግር ስር ቁጭ ብለህ ተማር። እንደ ጩፋ መሰሉ እንዴ? ማስትሬትና ፕሮፌሰር ከማስተርስ እና ፕሮፌሰር ካለው ጋር እዚህ ሙላፈጣለ አይነት ዘንቢል አፍ ነው በፈጣሪ ስም። ቢያንስ ኬጂ ሳትጨርስ ቀሲስ ዘበነ ትላለህ እንዴ? ፓስተሮቹ እዚህ እርግጫ ለምደው ቀጥታ ከዛ ነው ዳይቭ ወደ እየተራገጡ አዳራሽ ገቡ። ከዛ ሳያውቁት ለካ ቸርች ነው የገቡት። እዛው እያለ መንፈስ እያወጣው ነው ብሎ ቀየረው። ከኳስ ጨዋታ ማለት እየተራገጠ ገባ ማለት። አስረግጬ ነው የምነግርህ። ተምሮ ፕሮፌሰርና ማስተርስ ባላቸው ሰዎች አንተ ለመቀለድ ራሱ ትንሽ ማደግና ትንሽ መብሰል አለበት። ፓፓ እንትን አለበት። yes ቅባቱ እንትን አለበት። እና ታዲያ ምን አድርጌ ነው የምታወርዱኝ? ቅባቱ ዜኒቱ እኮ የሆነ ነገር ለዛ ነው ጸጉሩ መላጣ እኮ ነው። ጸጉማ ቢቀባማ መላጣ አይሆንም ነበር። እኔ እኮ ለጸጉሩ ካልሆነ ቅባቱ ምን ያደርጋል? ምን አልሽኝ አንተ? እሺ እኔ ለምን እንደምታወርዱኝ? ማን ነው የሚያወርድ? ኔትወርክ ነው መሰለኝ። አረ ቀላቀለኝ መሰለኝ ከቆራሌው ጋር ዮሐዴ ግንባር ሲያይ የሚቀባ ቅባት ያለው ይመስለው። ልትቀባ መተህ ነው ዮሐድ የጠቀሰውን አይተሃል እኮ? በጣም እኮ የሚገርም እኮ ነው። እንዳሻው ከዛ ተነስተን ሽማግሌዎች ይቀጡናል። ስለዚህ ቅባት ረብርዲ ባይዘው ከሱ የተሻለ ጥቅስ ነው ይሰጥ ነበር። ዝም ብለህ እርዱኝ ብትል እኮ እንረዳለን። የተሻለ ጥቅስ እሰጣለሁ። በነገራችን እሱን እሰጥ ነበር፣ ግን አንተ በዚህ ጸባይ ጥቅስ ሳይሆን የሚያስፈልግ የተጠቀሰ ምግብ ነው፣ የተመጣጠነ ምግብ ነው የሚያስፈልግ። አንተ ያዴ ድምጼ ይሰማል? አዎ ይሰማል። አንተሽ ጥያቄ ልጠይቅህ በማስረጃ። እሺ ቀጥል እስቲ። እሺ የጴንጤቆስጣል የጌታ እራት ትምህርታቸውና ልምምዳቸው የዙንግሊያውያን ነው ወይንስ የካልቪናውያን? አረ የካልቪንም አይደለ፣ ወደ ዙንግሊ ይጠጋል። የካልቪን አክቹአሊ ባይ ዘ ዌይ ቢያንስ ሳክራመንት ይላቸዋል እኮ። አይ ሚን ካልቪን እና ሉተር ቢያንስ ሳክራመንትስ ይሏቸዋል። ካልቪን ሪል ፕሬዘንስን ወይም ደግሞ እውነተኛ የሚለውን ባይቀበልም ስፒሪቹዋል እንትኖች ጸጋዎች ምናምን እንቀበልባቸዋለን የሚል መሀል ሚዲየተር መሀል አይነት ነገር ነው። የዚህ እንግሊዝ ደግሞ ሲምቦሊካል አይነት ነገር ነው።
የጭራሽ የሉተር ደግሞ ቶታሊ በቃ አክቹዋል ፕሬዘንስ ወይም ደግሞ እውነተኛ ስጋና ደም ነው ብለው ነው የሚያምኑት ማለት ነው። ሶ የነዚህ ጭራሽ አሁን ዝም ብለው አሁን የጌታ እራት ምናምን እያሉ ዝም ብለው ሆዳቸውን ለመሙላት ይካፈሉታል እንጂ ጸጋ ይሰጣል ምናምን የሚል ራሱ ጭራሽ ባትቀበልም ምንም ችግር የለውም ወደ ማለትም እየመጡ ነው። ሚስጢራቶችን ጥምቀት አትጠመቅም ምንም ችግር የለውም ወደሚል አይነት ትምህርቶች እየመጡ ስለሆነ ማለት ነው። እነ ቀለሜ ከዛው አካባቢ የነበሩ ልጆች መልካም እሺ እንትን ቃለ ሕይወት የምን አስተምሮ ነው ያላት? አሁን ካልቪኒስት። እሺ ሙሉ ወንጌልስ? ሙሉ ወንጌል ፔንቴኮስታል ነች። የፔንቴኮስታል ናቸው እነሱ። እሺ መሰረተ ክርስቶስስ? እነሱም ያው ይሄ እንትኖች አይደለ መነናውያን አይደለ መነናስነን ይላሉ፣ ግን የነሱ ራሱ አይቀበሉም ማለት የአናባፕቲስቶች ማለት ነው። የዙዊንግሊዘር ናቸው። ግን ከዛ በኋላ በጣም አሁን ያሉት ከፔንቴኮስታል ሙቭመንት በኋላ ወደ እነዛ መቁጠር ራሱ ከባድ ነው። ምክንያቱ ዝም ብለው በመንፈስ ቅዱስ ተወለድን ተጠመቅን ምናምን እያሉ ሁሉም ሚስጥራት ስለተዋቸው ማለት ነው መፈጸምም ምናምን። ዞሮ ግን ሜኔናይትስ ናቸው። ሜኔናይት ወይም ደግሞ ይሄ አናባፕቲስቶች ማለት ነው። እሺ አሁን ከጠራውልህ ከቃለ ሕይወት ውጪ ማለት ነው ከቃለ ሕይወት ውጪ መሰረተ ክርስቶስና ሙሉ ወንጌል ወይንም ፔንቴኮስታል ላይ ከመሰረተ እምነታቸው ላይ ከእምነት መግለጫቸው ላይ የክርስቶስን ስጋና ደም አሁን ለምሳሌ ስጋና ደሙ የጌታ እራትን ስንካፈል ጌታ በዛ ህብስትና ወይን ላይ እውነተኛ መገኘት አለው፣ መንፈሳዊ መገኘት አካላዊ ያላልኩኝም መንፈሳዊ መገኘት አለው ብለው የሚያምኑበት የእምነት መግለጫ መበት አቃለህ? አያምኑም ጭራሽ አያምኑም። ማን አያምኑ አለህ? አሁን አንብበት አቃለህ አጣቅም ነው ያልኩህ። አይ የለም ጭራሽ መግለጫቸውም እንደዛም እምነት የላቸውም እያልኩ ነው። አውጥተህ አሳየኝ። አላምንህም አንተ። አውጣና አሳየኝ። አላምንህም። በቪዲዮ አሳየኝ። ምን መገኘት አለው የሚል ነው? የለውም ጭራሽ እንደዚህ አይነት ሐሳብ የላቸውም ሲጀመር። ቆይላ አሳየሽ የእምነት መግለጫቸው አለን። የእያንዳንዱ እምነት መግለጫ አውጣና አሳየኝ። ምክንያቱም አሁን መንፈሳዊ መገኘት አለው በመንፈስ ቅዱስ ህብስቱና ወይን ላይ ይገኛል እየተባለ ነው ዘአዘሩም ማለት ነው። እሱን ቀጥቼ ነው የመጣሁት። በጣም ነው እኮ ራስ ቆይ ነው የመጣሁት። ባይዘዌ መኩይ ምን ተባለ መሰለ የትራንስብስታንሺዬሽን የካቶሊክ ኮንሰብስታንሺዬሽን የሉተራን የሰው ትምህርት ነው፣ ሰዋዊ ትምህርት ነው። የካልቪን ግን ለመጽሐፍ ቅዱስ የሚቀርብ ትምህርት ነው እና የካልቪንን ትምህርት ነው ጴንጤቆስጤ የያዘችው። አሁን ከሌላው ትምህርት የቀረበ ለጴንጤቆስጤ የቀረበው ትምህርት የካልቪናዊ ትምህርት ነው በስጋና ደሙ ላይ ማለት ነው። አባት ይጠቅሳሉ ብለን ስናስብ 2009 ላይ የተጻፈ መጽሐፍ አመጡልን። ሲጀመር ከጅምሩ አሁን ከካልቪን ነው የተቀበሉት ማለት ነው ጴንጤቆስታል። በጣም ነው እኮ የሚገርመው። ጴንጤቆስታል ከካልቪን ጋር የማይገናኝ ማለት ነው። በምንም ነው የማይገናኝ። ክሌም አድርገዋል። ዛሬ ክሌም አድርገዋል። ጴንጤቆስጤዎቹ ሳይሆን አንድ ሉተራን ሰዎቹን ነው የምነግርህ ያሉትን። አንድ ሉተራን፣ አንድ ቃለ ሕይወት፣ አንድ መሰረተ ክርስቶስ ነው። ሁለት ደግሞ ሙሉ ወንጌል ነው አይደለ? ኤፍሬምና ዶክተር ሻወር ሙሉ ወንጌል እነሱ
ክሌም አድርገዋል። በቃ የጴንጤቆስጤ ትምህርት ሉተራዊ እንትና ዚንግላዊ ሳይሆን እንትናዊ ነው ብለው ካልቪናዊ ብለው በነገራችን ላይ በጣም ነው የሚገርመው። አሁን ዛሬ ተውቃለሁ አውጣውን ያ እኔ ማውጣላለሁ እሱ ትላለህ። ይሄ ጭራሽ የመሰረተ እንትን እኮ እያወረድኩት እኮ ነው። አውጣና እስከዛ ግን ምን ታስታውሳለህ? ከዚህም በፊት አንድነን ብሎ ዶክተር ሻውል ኤፍሬም ምናምን ሱፍ ለብሶ ማን ነበረ? የናቲ ሱፍ ምናምን ገጭ አድርጎ ለበሱና መጡና መግለጫ አይነት አነበቡ ማለት ነው። ከዛም በላይ ማለት ነው። ያሁኑ ግን ጴንጤቆስጤ ራሱ የካልቪናዊ አስተምህሮ ይዣለው እያለች ክሌም እያደረገች ነው በአሁን ሰዓት ማለት ነው። በጣም ነው የተበጣጠሱት። በቃ ምንም የት በነገራችን ላይ ምንም ማድረግ አልቻሉም። የሚያስቀው ፓርት ምንድነው ታውቃለህ? የቤቱ ባለቤት የከፈቱበት ሩም ባለቤት ሉተራዊ ነው። በእምነት ደረጃ ሉተራዊ ነው። ግን ከሉተራዊ ተለይተው ሉተራዊ ጋር መተው የሌለ የጌታ እራት ፍልስፍና ውስጥ ገብተው በቃ አቃቃጫውታ ውስጥ ገብተው ነው ያሉትና አስቀውኝ ነው በቃ የመጣሁት። እዚህም ብዙ ነገር ስለሌለ እሱ እናወራበት ብዬ ነው። አክቹአሊ እንግዲህ እንትን ባቢሻዬ ሰላም ነው? እንደ እንትን አላለቀ። ባቢሻ ወይ እንዴት አለ? ትንሽ ሐሳብ እናንሳ ብዬ ነው ዝም ያልኩ። ሰላም አለህ? እንዴት ነህ? አለው አንተ ሳገባ እኮ ጨቀጨቅኳቸው ድንም ስለሚመቸኝ ያው ማይክ ይዤ ሳይሆን ያው አቆዩኝ። ስሜት ማውራት ላይ ለዛ እንዴት አለ? ዛሬ ከናኬ ጋር ነበርኩ። እዚህ ከናብርሽ ጋር አዳማ ነበሩ። አገኘሃቸው? አዎ ከነሱ ጋር ነበርኩ። ገብርኤል ሄድኩኝ እኮ ዛሬ በቃ በቃ መጠመቂያ ቀን ቆርጠሃል ማለት ነው። ቅጥቀጣይን ተያይዤልሻለሁ። ተቀጠቀጥኩ። በቃ ደስ ይላል እንደሱ ሲሆን። ስድብ እንግዲህ ያስተናገድኩ ነው። ዛቻም ምናምን አለ ያስቃል ብታይ። እንዲያውም ምን ይፈልገው አንቲዬ እሺ በቃ በደንብ ሚዲያ ላይ ሁላ ማውራት ነው ፈልገው ነው። እናንተ አጠገቤ ካላችሁ ገብቷል። አንዳንድ ነገሮች የአንዳንድ ነገር መጨረሻ አንዳንድ ነገር መጀመሪያ አይደል? አሁን የስሜታዊ ሆኜ ምናምን አይደለም። በነገራችን ላይ አሁን ለምሳሌ ዛሬ ስለ ቁርባን አኬ ሲያስተምር ተገርሜ ነው የሄድኩት። ተገርሜ ምክንያቱም ምን እንደሆነ ታውቃለህ? እስራኤላውያን ከግብጽ ባርነት ነፃ ለማውጣት እግዚአብሔር የሞት መልአኩ ከመምጣቱ በፊት በጉበንና በመቃብሩ ላይ የቀባው ደም የንጹህ በግ ደም የኢየሱስ ክርስቶስ ነው። ያ ደምና ስጋና ደም እውነተኛ እንደሆነ ነበር። እኔም አልናገረው እንጂ ውስጤ አይቀበልም ነበር። እኔ ስጋና ደሙ ምሳሌ ነው ብዬ አላምንም። ጥምቀትና እንትን ላይ ገብቷል። ዛሬ ደግሞ ሞር በቃ አኬ ከተተልኝ አልኩ። ቁጭ ብዬዛ ገብርኤል ሄጄ አላቅም ነበር። አባታ ሊያስክም እዛው አይ እንትን አላልኩ። የወጣቶች ነበረ አብርሽ ነበሩ። ወጣቶችን ነበረ አኬ እንትን ያለው በቃ ተባለ። አብርሽን ጠበቅ አድርጋ ያዘው እና እዛው አባታ ያገናኘ ለትምህርትም ይጠቅማል። አዎ ኧረ ጠበቅ ነው። ይዋድም በጣም ነው ይመቸኝ። ጌታ እርዳና ሰብሰብ ብለን እንመጣለን። አላወኩም ከዚህ በፊት እንትን ነኝ ይዋዲ እኔ በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንስ አጋም ነበርኩኝ እና ዩቲዩብ ላይ መዝሙሮች አሉኝ፣ ዘፈንም አለኝ የከምባትኛ የሚታወቅ። ግን የሚገርም አንዳንድ ነገር ውስጥ ላይ የሚፈጠሩ ነገሮች አይነን ይከፍቱታልና እኔ አሁን በቃ ትቼው ተውኩት። አንዳንዴ ደፋርና ጭስ መውጫ ያጠማል። ደስ ይላል። ጌታ ይረዳ። እውነት ነው። አይ ይርዳ
ወንድማችን በጣም ደስ ይላል። ደግሞ ጸንተ ቤተክርስቲያንን ያገለገልክ ደግሞ እንደምናይ ተስፋ እናደርጋለን። ፍጻሜን ያሳምርልን። በርታ ወንድማችን። ስላገኘው ደስ ብሎኛል። አሜን አሜን። ይዋሪ ግን አንድ ማሏሽ አሁን አንተየም አብሮኛል እና አብርሽም እኔ አሁን በቃ የእናንተ የኦርቶዶክስ ወንድሞች ህብረት ያስፈልጋል። ምን መሰለህ እኔ ብዙ ዘመኔን ያሳለፍኩት በዘፈን ነበረ። እሚዴት ደግሞ መጽሐፍ ቅዱስ እንትን በጥምቀት ትምህርት ተማርኩ ምን አልኩ ወደ አገልግሎት ነው የገባሁት ዝማሬ እና ገብቷል። አሁን የማውቀው ማህበረሰብ እዛ ነው ያለው። ሰውን ደግሞ ያው እግዚአብሔር ራሱ አይወርድም ሰው አይደለም ይልከልህ። እዚህ አዳማውን አብሪሽ አለ ካኬ ጋም ተወቅ ያለው አንተዬም እንደ አዳማ ስትመጡም እንዲ ላይቭ ስገቡም ብታስገቡኝ እንደዚህ በአካልም ብንገናኝ ከናንተ ብዙ መማር የምፈልገው ነገር አለ። ገብቷል። ስድብም ስላለ ብዙ በዛኛው በኩል ማትባለው ነገር የለም። እዚህ ጋር ደግሞ ሰው ያስፈልጋል። ለዛ ነው እውነት ነው። አብርሽ ባይዘው በጣም አሪፍ ልጅ ነው። አብርሽ ምርጥ ሰው ነው። አንተሽም አለ እኛም አለን። እሱ በደንብ እንተጋገዛለን። እግዚአብሔር ይርዳና ብቻ በርታ አንተ። እሺ ወደሺ በዛ ላይ ቢቢሻዬ አብርሽና አቤላም አለ ሁለቱ የተጋገዙ በአካል ካንተ ጋርም ስለማንገናኝ ቶሎ ቶሎ ሁለቱ አብሶ አብርሽ በደንብ ያግዛል፣ አባቶችም ያገናኛል። አስተማሪም ቢሆን በአካል አግኝቶ የሚያስተምር እሱ ይኖራልን ያገናኛልና ችግር የለውም። አዳማ ስላለ አዳምም አለ። አዳምንም ነግረውና እንዲያገኝና በደንብ ስለ ቤተክርስቲያን ትምህርት እንዲያስተምርህ ነግረዋለሁ። ከዛ ውጭ ግን ኦንላይን ላይ እዚሁ እንገናኛለን ቲክቶክ ላይ ምናምን ነገር አያሳስብ ቢቢሻይ። እሺ ያመሰግናለሁ። ሩቅ አይሆንም ያው የምትመለስ እንደዛ ያደርጉ ነበር። በተለይ ከፕሮቴስታንት ምናምን መንገድ ላይ ሳሉ በቃ እየተማሩ ምናምን ገዝት ላክ ችግር የለው እየተማርክ ምናምን ትሄዳለህ። በቃ ጌታ ቢረዳና ቢፈቅድ ደግሞ ትጠመቃለህ። አንዱ አካል የክርስቶስ አካል ትሆናለህ። ጌታ ይርዳ። ብቻ በርታ። ያው ከዛ የሚወረወሩ እንትኖች አሉ በጣም ኖርባል። በጣም አሁን ዋጋ ትቀበላለህ። ይሄንን ለክርስቶስ የተቀበልክ መሆኑን ያንን በውስጥ አድርግና የትኛውም ስድብ የትኛውም እንትን እንዳይሰማ በቃ ጀስት መቀበል ያለብን ተቀበል ስለ ክርስቶስ ስለሆነ ማለት ነው። እሺ እና በርታ ጌታ ይርዳ። እሺ በቃ ሰላሙን ልኝ ተባረኩ። አመሰግናለሁ። እሺ ቢቢሻ ለወጣ እሺ እግዚአብሔር ይርዳ። አሜን። እሺ ክርስቶስ አቡሻይ እንዴት ነህ? አቡሻ እንዴት ናችሁ? ሰላም ብያለሁ። ናቲ ማን ነው? ይዋድ አንተነ እና ዲያቆን ሰላም ናችሁ? ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታች ያላችሁ ሰዎች አሜን አሜን አሜን። እቺን ሰላምታ ለመስማት እኮ ነበር ሚውት ያደረኩት ቆየህብኝ። በስማ እና ደህና ናችሁ? እንዴት ናችሁ? ተጠፋፋል በጣም እኛም ጠፍተናል መሰለኝ ሰሞኑን። እሺ ይዋድ ያወረድከው ይዋድ አውርድና የገባው አንድ ላሳያችሁ። እሺ ይሄን ላሳያችሁና ትንሽ ቆይና እንትን እንለዋለን። እሺ ይሄ ምንድነው? ይሄ የቃለ ሕይወት ነው። የቃለ ሕይወት ማለት ካልቪኒስቶች ማለት ነው አይደል? አዎ የኢትዮጵያ ቃለ ሕይወት ቤተክርስቲያን ይላል። እሺ አንዴ ስለ ጌታ የት ገጹን ሳልይዘው ነው መሰለኝ እንትን ያልኩት። እስቲ ቆይ አይሆ ኦኬ እዚህ ጋር እሺ የጌታ እራት ይላል። የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይላል። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደግሞ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ሥርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ ይልና አንድ
መታሰቢያ ስለሆነ፣ ሁለተኛ ለደህንነት በመሰው የክርስቶስ ደም የሚታወስበት ስለሆነ፣ ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን? ለደህንነት ሳይሆን ለመታሰብ ሕይወትን አይሰጥም ማለት ነው። ምንም በቃ የሚሰጠው ዝም ብለው ለመታሰቢያ ይኸው ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ የህብረት ምልክት ነው እንጂ የሆነ ለደህንነት ምናምን አይደለም። ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የዳኑ ሰዎች የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ምንድነው ሊቀበሉት ይችላሉ ይላል፣ ይጠቅሳል ምናምን። የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል ምናምን ይላል። ጊዜው በወር አንዴ ምናምን ሊወሰድ ይችላል ይላል። ይሄ ነው ስለ ጌታ እራት የሚናገረው ክፍል። ዘን እራት በኩራት ይላል ምናምን ማለት ነው። እንደዚህ ነው የቃል ሕይወት የምናገረው ማለት ጸጋ እንቀበልበታለን ምናምን። ጭራሽ የሙሉ ወንጌል ዳውንሎድ እሱ ለማድረግ ለመፈለግ ምናምን ጊዜ ሊፈልግ ይችላል እንጂ እስቲ ወይ ሪከርድ ካለ በሰፊው ወይ እንሄድበታለን ነገ ምናምን። በቃ ነገ በሰፊው እንሄድበታለን። ይሄ ብንችል እንደው ጠዋት እንገባበት መልካም ይመስለኛል፣ ሪከርዱ ካለ ማለት ነው። ምክንያቱም በጣም አንዴ ተረጋጋ ሶላ ናይ ለማውራት ነው የገባው። ገባኝ እንዴ? ቀስ በላ ሰው እያወራ መሀል ትገባለህ። ቃዶሽ ነው። ቆይ አንተ ቃዶሽ እኮ አይ ችግር የለም። ቃዶሽ አንተ ቆይ ለምን ወዳን ቀይራት መጣማታ አትሸውደንም እኮ እኔ እኮ ድምፁ ሲሰማ ቃዶሽ ነው እያወጣው ነበር እንትኑን እና አንተ ቀጥል። አይ በቃ